ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት ደርሰናል። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬም እንግዲህ በጣም በሚገርም ሁኔታ የነ አብርሃምና የሩታ ጉዳይ ይዘን ወደ እናንተ መተናል። በነገራችን ላይ ብዙዎቻችሁ ሀሳባችሁን እየሰጣችሁን ስለሆነ በጣም ገንቢ የሆነ ሀሳቦችን እየሰጣችሁን ስለሆነ በጣም እናመሰግናለን። በቪዲዮዎቻችን ላይም በምንሰራው ቪዲዮ ላይም ሀሳባችሁን እየሰጣችሁን እየደገፋችሁን ስለሆነ በጣም ነው የምናመሰግነው። በነገራችን ላይ በጣም ደስ ካለኝ ነገር የኛ ቤተሰቦች በጣም ሚዛናዊ ናቸው። ሚዛናዊ መሆናችሁ ደግሞ ከምንም በላይ እኛን የሚያበረታታ እኛም የበለጠ ሚዛናዊ ሆኖ እንድንሰራ የሚያደርግ ስለሆነ ከልብ ነው የምናመሰግነው። እኔ ከልቤ ነው የማመሰግነው። ምክንያቱም በጣም ነው ሰፖርት እያደረጋችሁኝ ያላችሁት። ትክክል የሆነውን ነገር ይሄ እንደዚህ ነው ይሄ እንደዚህ ነው እያላችሁ ማለት ነው። የእናንተን ኮሜንት በሙሉ ነው እያነበብኩ ያለሁት፣ ምክንያቱም ለኔ ጠቃሚ ስለሆነ ማለት ነውና ምክንያቱም እናንተ የምትሰጡኝ ነገር ለኔ ሐሳቤን በደንብ ማለት ነው። ምክንያቱም ከእናንተ ጋር እናንተ የምትረዱበትንም የማወቅ ግዴታ ስላለብኝ ማለት ነውና ብዙዎቻችሁ ለምሳሌ በትላንትናው በዳዊት ዙሪያ ላይ በተሰሩ አብዛኞቻችሁ ኮሜንት የጻፋችሁ ኮሜንታችሁን አይቻለሁኝ። እውነት ለመናገር በጣም ብዙዎቻችሁ ማለት ነው አንድ ሰው ነው ሁለት ሰው ነው ምን ነው ሩታ እህት ብትሆን ምን ልታረጋት ነው ምናምን አላችሁ። እህቴ ብትሆን ማረገውን እኔ አውቅ ነበረ። እህቴ እንደዚህ እንድትሆን አልፈልግም። ትክክለኛ ሰው እንድትሆን ነው እንጂ በመጀመሪያ ትዳሯን በዚህ ልክ እንድትበትን አልፈልግም። ገብቷቸዋል አይደለ? አብርሃም ሲያጠፋ እኮ አብርሃም ስንናገር የነበረ ሰው ነው። ከዚህ ፊትም ነገራቸዋለሁ። እኔ የእናቴ ልጅ ቢሆን የእናቴ ልጅ ካጠፋ አጠፋ ነው በቃ አለቀ። ገብቷቸዋል አይደለ? ምንም የተለየ ነገር የለውም። ገብቷቸዋል። ሰው ሲያጠፋ አጠፋ ማለት ግድ ነው። መልካም ነገር ሲሰራ ደግሞ ማመስገን ነው በቃ የሚያስፈልገው ማለት ነውና ከዚህም ፊት አብርሃም ሲያጠፋ አብርሃምን በደንብ አድርገን ቪዲዮዎቻችንን ከፈለጋችሁ ወደኋላ ያልገባችሁ ሰዎች ወደኋላ ተመልሳችሁ ማየት ትችላላችሁ። አሁን ደግሞ ሩታ ስታጠፋ ሩታን በደንብ ማጥፋታን ልንነግራት ግድ ይላል ማለት ነው። ባይዘዌ የምንሰጣቸው ሀሳቦች እኮ እነሱ የሚሰሙት ከሆነ እነሱን የሚያስተካክል እንጂ እኛ ከነሱ ጋር ምንም የተለየ ነገር የለንም። ጸብ የለንም፣ ምን የለንም። ስለምንወዳቸው እነሱ ቢስተካከሉ ደስ ይለናል። ገብቷቸዋል። ሩታ የድሮ ማንነቷ ላይ ብትመለስና አሪፍ የሆነ በቃ ጥሩ የሆነችው ያቺ ሩታ ብትመጣ ደስ ይለናል። ትዳራቸው ፈልገውን የበተኑት እኛ በጣም ስንለምናቸው እንደነበረ ከዚህም ፊት በሰራናቸው ቪዲዮ ላይ ማየት ትችላላችሁ። ስለዚህ ዛሬም ቢሆን ያጠፋ ሰው ያጠፋ ነው የምንለው። አሁንም እየተናገርን ያለነው ስለጠፋ ሰው ነው ማለት ነው። ሩታ ሄደችበት ልክ አይደለም። ሩታ ይሄንን አድርጋለች፣ ሄርሜላን እንደዚህ አድርጋለች ምናምን አይደለም። እያንዳንዱ መረጃዎች ወደዛ ያመራሉ ነው። ይሄ እኛ ብቻ ሳይሆን ሕግም ወደዛ ሄዶ ነገሮቹን የሚያጠራበት ጉዳይ ነው ማለት ነው። ዛሬ ሜሮን ሩታን እንግዲህ በአብርሃም ፊት ተፋጠዋል ማለት ነውና ሩታ ባለፈው ከነ ዳኒና ከኤፍሬም ጋር ያደረጉትን ውይይት ማለት ነው በሄርሜላ እገታ ላይ ያደረጉትን ውይይት ለአብርሃም ነግራው እንደነበረ ሁላችንም የሰማነው ጉዳይ አይደለ? በዛ ጉዳይ ላይ ዛሬ በአብርሃም ፊት ተገናኝተው አውርተዋል። ነገር ግን ያው ለማዳመጥን ፈቃደኛ አይደለችም። ሩታ እንደምታውቋት ኦልሬዲ ሌላ ሩታ ሆናለች። በጣም ስሜታዊ ናት። በጣም ትጮሃለች። በጣም ገብቷቸዋል። በቃ ማንጠብቃት አይነት ሩታ ሆናለች እና ትላንትናም የተፈጠረው ነገር እሱ ነው። ብዙዎቻችሁ ኮሜንት እየጻፋችሁ ነበርና ለምንድን ነው እንደዚህ የምትሆነው ብላችኋል። ምናልባት አንድ ሰው ንጹህ ከሆነ አይጮህም ባይዘው ማለት ነው። በቃ ምናልባት ንጹህ ልትሆን ትችላለች። ነገሩ ስሜታዊ አድርጓት ሊሆን ይችላል። ግን ደግሞ እንደዚህ መጮሁ ለምንም ነገር መፍትሄ ሊሆን አይችልም። እየዋሸች እንደሆነ ሜሮን እየዋሸች እና እኔ ልትበቀለኝ ፈልጋ ነው ብላለች። ይሄንን ያለችው ውሸቷን ነው ብላለች። ሜሮን ደግሞ የተለያዩ መረጃዎችን እያቀረበች ነው። ለምሳሌ ያን ቀን እንደዛ ምንም ያላልንም ካለች በኋላ ሩታ ነገሩን ለማስተባበል ብትሞክርም እኔ ለምን ጠራችሁኝ? እኔ ከአንቺ ጋር ሰላም እንዳልሆንኩ ታውቂያለሽ። እኔ ከዳኒና ከኤፍሬም ጋር ሰላም ነኝ፣ ግን ደግሞ ለምን ጠራችሁኝ? እንደገና ደግሞ ቁጭ አድርጊያችሁ ሀሳቡን ስታነሱብኝ ጥያችሁ ወጥቻለሁ።
በር ላይ ቆሜ ያላችሁትን በሙሉ ከሰማሁ በኋላ እንዲህ ነው እንዲያሰባችሁት ብዬ በር ከፍቼ ተናግሬያችሁ ሁሉ ነው የሄድኩት ብላለች ሜሮን ማለት ነው። ሜሮን በዚህ ልክ እንዲህ ተቀይራ መሬት መሆኗ ማለት ለመልካም ነው ወይ? እኔ አንድ አብርሃምን የምመክረው ነገር አለ። አብርሃም በጣም ጥንቃቄ ማድረግ አለብህ። በቃ በጣም ጥንቃቄ ማድረግ አለብህ። ምክንያቱም ሰዎች ብዙ ጊዜ አለመግባባቶች ውስጥ ትገባለህ። ከዛም በኋላ እነዛ ሰዎች መልሰው ይጎዱሃል። እንደገና ተመልሰው ይቅርታ ሲሉ ደግሞ ይቅርታቸውን ተቀበለ እንደገና ተመልሰ ትጎዳለህ። ለምን? ሰው አንዴ ሁለቴ ከጎዳ አንዴ ሁለቴ ይቅርታ ታደርግለታለህ፣ ሶስተኛም ይቅርታ ልታደርግ ትችላለህ። ግን ደግሞ ከነዛ ሰዎች ጋር ያለ ግንኙነት የተገደበ መሆን መቻል አለበት ማለት ነው። ለዚህ ነው አባቶቻችን ይህንን ምን አቃጠለ ሲሉት በኦሮምኛ ምን ይባላል? ከነ ማልቱ ሲጉቤ ኢብዳ ከነሆ ኢብዳ ከነ አርጊቴ ከነቲ ማዴ ኢብቴ ይባላል። ይሄን ያቃጠለ ምንድነው? እሳት ነው። ይሄን ሲያቃጠለ ምንድነው? እሳት ነው። ይሄን አይተህ ወደዚህ ለምን ትመለሳለህ? ለምን ተመለስክ የሚባል አባባል አለ። ስለዚህ ሰው ሁለት ሶስቴ ሊነደፍ ይችላል። ከዛ በላይ እንዴት ይነደፋል ነው። ገብቶሃል አይደለ? ስለዚህ ጥንቃቄ በጥንቃቄ ከሰዎች ጋር ያለህን ነገር በቃ በጥንቃቄ ማድረግ አለብህ ነው። ገብቶሃል አይደለ? ዛሬ ሜሮን መታ እውነቱን ስለነገረች ልታምናት ይሄንን ሐሳብ በሁለት መንገድ ያዘው። አንድ እውነተኛ መረጃ ሊሆን ይችላል በሚል ያዝ። ሁለተኛ ሜሮን በዚህ መልኩ ለምን ተቀይራ መጣች የሚለውንም ነገር መያዝ ይጠብቅብሃል። ለምን ዳኒ ሜሮን ምንም ሳይላት ነው ሄዶ ከሩታ ጋር የታረቀው። ስለዚህ የዳኒ ሄዶ ከሩታ ጋር መታረቅም ሜሮን አንገብግቧታል። ስለዚህ ምናልባት ሩታ እንዳለችው ዳኒንም ሩታንም ለመበቀል አስባስ ከሆነ ይህንንም በደንብ በጥንቃቄ ልትይዘው ይገባል። ሌላው ከኖቤል ጋር ተገናኝቷል አብርሃም ዛሬ ከኖቤል ጋር የማይገባ ሰጣ ገባ ውስጥ ገብቷል። ሲጀመር እነሱ ጋር መሄድ የለብህም። ኖቤል ጥሩ ነገር እንደማያወራ ታውቃለህ። በነገራችን ላይ ባለፈው ኖቤል እንግዲህ ይቅርታ ብሎ አብርሃምን በጣም ይቅርታ ላጠፋሁት ነገር ብሎ ይቅርታ ጠይቆ ነው አይደለ ቪዲዮ ሰርቶ የተለያዩት። ዛሬ ደግሞ እህቴ ተጎዳች ነው። እህት ልትጎዳ ትችላለች። ሰው በስራው ከተጎዳ እንደውም ልትቆጡት ይገባል። እያደረክ ያለው ነገር ልክ አይደለም ማለት ያስፈልጋል። ልክ ከሆነ ደግሞ ኦፍኮርስ ልታግዙት ይገባል ማለት ነው። ስለዚህ ሩታ ብታለቅስ በስራዋ ነው። በቃ ትክክለኛ ሄርሜላን እጇ ባይኖርበትም ነገሮቹ ግን ሄርሜላ እስከምትገኝ ወደ እሷ ያስኬዳል መስመሮቹ። ከሄርሜላ ጋር የማይሆን ሰጣ ገባ ውስጥ ስትገባ የነበረችው እሷ ነች። ስትዝት የነበረችው እሷ ነች ከዳኒ ጋር ከኤፍሬም ከነ ሜሮንም ጭምር ማለት ነው። ስለዚህ ሜሮንም ራሷን ነፃ ለማውጣት በነገራችን ላይ የሩታ አንድ ውሸት ብዬ የምነግራችሁ ነገር ባለፈው ምንድን ነው ያሉት? ፎቶዋን ይዞ አብርሃም ሄዶ ሜሮን የነገረችውን ነገር ሲነግራቸው ከፍለናት ነው እኛን እንደዚህ በያልናት ከጀማው አልወጣችም ከጀማው ጋር ነች ምናምን አልሽም። ለምን ይሄን ሁሉ መዋሸት አስፈለገ? ከጀማው ካልወጣችማ ዛሬ እንዴት ነው በዚህ ልክ ትነጋገራላችሁ ብዬ አላስብም። ሌላው እኔ በጣም እየገረመኝ ያለው እኔ ጋር ነች እያሉ በራሳቸው ላይ ምስክር የሚሰጡ በጣም ብዙ ሰዎች አሉ። እነዛ ሰዎችን ፖሊስ ለምን ዝም አላቸው? እነዛ ሰዎች እኮ ወደ ፖሊስ ጣቢያ ገብተው ቃል መስጠት መቻል አለባቸው። ቢኒያም ትላንትና ከለቀቋቸው እነ ዳኒ ከተለቀቁ እኛ ሄርሜላን እንሰጣቸዋለን ብለዋል አይደል? ቃል ሰጥቷል። ዛሬ ደግሞ እኛ እንዲለቀቁ ነው ምናምን። እንደዛ የሚባል ነገር የለም። ይሄ መረጃ በማሳሳት ጭምር ሊያስቀጣውና ሊያስጠይቀው ይገባል ቢኒያም ማለት ነው። ስለዚህ እነ ቢኒያም መግባት መቻል አለባቸው። በቃ በደንብ ቆንጠጥ አድርገው ሲመረመሩ እውነታውን ያወጣሉ። ሌሎች አሉ። አብርሃም አንተ ከዚህ ፊት ያገኘኸው ልጅ ምዝጌ የተባለው ልጅ እኔ ጋር ነች እያለ ነው አይደለ? እሱስ መጠየቅ የለበትም? በሄርሜላ ዙሪያ እኔ ጋር ነች የሚሉ በጣም ብዙ ሰዎች አሉ። እነዚያ ሰዎች መግባት መቻል አለባቸው። በራሳቸው ላይ ምስክር እየሰጡ አይደለ? መግባት መቻል አለባቸው። ከዛ የት እንዳለች መናገር መቻል አለባቸው ማለት ነው። ዳዊት መጥቷል ዛሬ በጣም ይቅርታ ጠይቋል። ትላንት ስለተፈጠረው ነገር ስላልተረዳችሁኝ ነው ብሏል።
ምናልባት አንተ የተረዳህበትን መንገድ አሁንም ሊገባኝ አልቻለም። ለምን ወንድም የታሰረ ወንጀል እንደዛ ያለ ነገር ቢሰራም እንኳን መታሰር የለበትም ማለት ትክክል አይደለም። ግን ደግሞ እንደ ትልቅ ሰው መተህ ይቅርታ መጠየቅ ከምንም በላይ እናከብርሃለን። ድጋሚ እንደዚህ ያለ ነገር ስህተት ትሰራለህ ብለን አናስብም። አንድ ወንድ ልጅ አይደለም ሴት ልጅ ይታሰራል። ስህተት ከሰራ ማን ነው ከስህተቱ አልማር ካለ። ምክንያቱም ቡዜ አናግረዋለች። በቃ በጣም አስቸገረ። ከዛም በኋላ አብርሃም አናግሮታል፣ እረፍ ብሎታል። አላርፍ አለ፣ ገባ። ሌላው ደግሞ ዳዊትና ማርቲና አቤል ደግሞ መጥተዋል። ማርቲንም እያስፈራሯት እንደሆነ ደግሞ ሌላ መረጃ። ማርቲንም እያስፈራሯት ነው፣ ትታሰሪያለሽ እያሉ ማለት ነው። ለምን አስፈለገ ማርቲን ማገቱ? እናግትሻለን እያሏት ማለት ነው። ለምን አስፈለገ ይሄ ሁሉ ነገር ማለት ነው? ስለዚህ እነዚህ ሰዎች በጣም የረቀቀ መንገድ እየተጓዙ እንደሆነ የሚያሳይ ነገር ነው ማለት ነው። ስለዚህ በጣም የሚገርማችሁ ነገር ህግ ባለበት ሀገር ላይ እኔ ነኝ ያገትኩት ብለው የሚናገሩ ሰዎች ደረታቸውን ነፍተው እያሉ እነዛን ሰዎች ፖሊስ ዝም ማለት የለበትም። እነዛን ሰዎችም ለህግ ማቅረብ ያስፈልጋል ማለት ነው። ገብቷችኋል አይደለ? ብድግ ብሎ አንድ ሰው እኔ ጋ ነች ካለ የጠፋን ሰው እኔ ጋ ነው ካለ በቃ ያንን ሰው ይዞ መመርመር ነው የሚያስፈልገው አይደለ? የአእምሮ ጤነኛ ከሆነ ማለት ነው። የአእምሮ ጤነኛ ካልሆነ ግን ምንም ማድረግ አይቻልም። የተወዳችሁና የተከበራችሁ ቤተሰቦቻችን አጠር ያለ ቪዲዮ ይዣለሁ። ሩታና አብርሃም እንደውም ደግሞ ሜሮን የተገናኙበትን አጠር ያለ እሱም ቪዲዮ እያየን ሐሳብ እንሰጥበታለን። እንደተለመደው እናንተ ሐሳብ ስጡበት። ወደ ቪዲዮ እንሂድ። ሜሮን ላግኝሽ ስትላት ሩታ ልታገኛት አልቻለችም። ስለዚህ በአንተ በኩል አገናኝ ብላኛለች ሜሮን ማለት ነው። በአንተ ፊት ላወራት የምፈልገው ነገር አለ፣ ብዙ ያሽች ነገር አለና እስኪ የምትክድም ከሆነ የምትዋሽም ከሆነ ማየት እፈልጋለሁ። ስለዚህ ሩታን አገናኝ ብላኝ ዛሬ ሩታን ቀጥሬያታለሁ ማለት ነው። ስለዚህ እራሷ ነች ሜሮን ልታገኛት የፈለገችው፣ በአብርሃም ፊት ልታገኛትም የፈለገችው እራሷ ናት ማለት ነው። ስለዚህ ምናልባት ሜሮን የእውነት ዋሽታም ቢሆን ከባድ ነው። በአንተ ፊት ላግኛትና እውነቱን እናውራ ማለት አንድን ሰው ዋሽታችሁ ከሆነ የውሸት ነገር አውርታችሁ ከሆነ በዋሻችሁ ሰው ፊት ቆማችሁ ስለዛ ነገር ማውራት ከባድ ነው አይደለ? ስለዚህ አብርሃም እንኳን ላገናኛችሁ አላለም። ሜሮን ራሷ ነች እኔን ስለማታገኘኝ ደውዬላትም አታገኘኝም። ስለዚህ አንተ ጥራትና አንተ ፊት እውነቱን ነገር ሁሉንም ሚስጥር እናውራ አለች። ብዙ እውነት ሊወጣ ይችላል ዛሬ። ያው አንዳንድ ጊዜ ብዙ ሰው ሲጎዳሽ ለሰው ያለሽ እምነት ይቀንሳልና ይሄ ትክክለኛ ነገር ነው። ምክንያቱም በጣም ተጎድተሃል አብርሃም። በነ ሜሮን በተለይ በጣም ተደጋግሞ ማለት ነው። ታምናለህ፣ ትገባለህ፣ ትጎዳለህ፣ ታምናለህ፣ ትቀበላቸዋለህ፣ ትጎዳለህ። ስለዚህ አሁንም ሜሮን እንደዚህ በጣም እንደዚህ መልአክ ሆና መምጣቷ እኔ አላማረኝም። ስለዚህ በጥንቃቄ ከልቧም ሊሆን ይችላል፣ እሷንና ፈጣሪ ብቻ ናቸው የሚያውቁት። ስለዚህ በጥንቃቄ መያዝ አለብህ ማለት ነው። የእሷን አካሄድ በጥንቃቄ ያስፈልጋል ማለት ነው። አሁን ላይ እንደዛ አይነት ነገር ውስጥ ገብቻለሁ። ስለ አንተ እኔን ባታምን አይፈረድብህም። ምክንያቱም ብዙ ነገሮች እያመንክ እኛ ነገሮችን ስንጎዳ ምናምን ብዙ ነገር አሳልፈናል። ሜሮን አብርሃምን በዛ ልክ እንደጎዳችሁም ታውቃለች ማለት ነው። አውቀው ነው ስህተቱን ሲሰሩ የነበረው። ይሄ ግልጽ ነው። ይኸው እራሷ መሰከረች። አንተ አምነህን ይቅርታ ስታደርግልን እኛ ደግሞ መልሰን አንተን እንጎዳህ ነበረ። ስለዚህ ከባድ ነው አይደል? እኔና ለማመን ከምንም አልቆጥረው። ምክንያቱም ብዙ ጊዜ አምነህን ምላሹ ሌላ ስለሆነ አንተ ጋር ማለት ነው። አሁን ግን በእንደዛ አይነት መንገድ አይደለም የመጣሁት። ከሩታ ጋር በተለያየንበት ጊዜ ጀምሮ ወደ 10 ምናምን ቀን አላገኘኋቸውም። ገባህ? እነሱ እውነት ነው። እሷ ተለይታ ቆይታለች። አንድ ላይ አላየናቸውም እስካሁን ማለት ነው። አንድ ላይ አላየናቸውም። ሩታ እሷና ዳኒን ካስወጣች ጊዜ ጀምሮ አላየናቸውም። ስለዚህ ምን እየተፈጠረ እንደሆነ አናውቅም። ከዛ በኋላ የዛን ቀን ብቻ የተሰበሰብን ጊዜ ብቻ ሲቀጥሩኝ እሷ መኖሯን ሳይ አልፈለኩም። በቃ ለምንድን ነው እሷ መኖሯ ብቻ ያልፈለግሽበት? ሜሮን በሐሳቡ ነው? እሷ ከእሷ ጋር ስለተጣላች ብቻ ነው? ምክንያቱም አርጋኝ የዛን ጊዜ በጣም ከቤቷ ምንም ዳኒንም እንደዛ ያለችን ነገር መቼም እኔ ከአይምሮዬ ውስጥ አውጣም። ብቻዬን አይደለም አሁን ሩታን ለመደወል ለማፈላለግ የፈለግኩት አንተ ፊትና ኦዲየንስ ፊት ነው ማምጣት የምፈልገው። ስለዚህ የእውነት ለኦዲየንስ ክብር ካለሽ ይሄ ነገር ውሸት መሆን የለበትም። ምናልባት በሐሳቡ ላይ ሊወያዩ ይችላሉ። አጋቹ ማን እንደሆነ አናቅም። ገብቷቸዋል አይደለ? እነሱ እንደተባለው እነ ሩታ ሊሆኑ ይችላሉ፣ ላይሆኑም ይችላሉ። ግን ሐሳቡ ላይ የዚህ ሐሳብ ጠንሳሾች ነበሩ ማለት ነው።
ዞሮ ዞሮ ሄርሜላ እንግዲህ ታግታ ከሆነ ዞሮ ዞሮ በሩታ ኬዝ ነው። በምንም ነገር ልትታገት አትችልም። ገብቷችኋል አይደለ? በምን ኬዝ ልትታገት ትችላለች? ከማን ጋር ስትጣላ አየናት? ከማንም ጋር አይደለም ስትጣላ አየናት። እኔ አሁንም ስለምንም ነገር አይመለከተኝም። እውነታው ግን እዚህ ጋር አንተ ባለ ጉዳዩ ኦሬዲ ኦዲየንሱን ባለ ጉዳይ ነው አይደል? እዚህ ጋር እውነቱን ማወቅ አለበት። ይሄ ልጅ እየደከመ ነው። እዛ ጋርም ያለው ሰው መንገላታት የለበትም፣ እዚህም ጋር ያለው ሰው መጎዳት የለበትም። ነገር ኤፍሬምም ዳኒም ያጣዱት ነገር ስለነበረ እንጂ በዚህ እንግዲህ ኤፍሬም አሁን ለታም ብላለች፣ ወንድምህ ምን አድርገው ነው ይሄን ያህል በዚህ ደረጃ እንደዚህ ያለ ነገር እያደረገ ያለው ብላ ለአብርሃም ነግረዋለች። ያ ጉዳይ ኤፍሬም ምላሽ ሰጥቶ ነበረ። ነገር ግን አሁን ደግሞ ያው ምስክርነቱን ደግማ በሩታ ፊት ልትሰጠን ነው ማለት ነው። በዚህ ያህል ፍጥነት ከኔ ጋር ዳኒ ያላወራው ኢቭን ከሩታ ጋር ሰላም መፍጠሩን ያላቅም እኛ ምንፈራው ይሄንን ነው። እንግዲህ አሁን ዳኒም ስላላወራ ልትበቀያቸው እንዳይሆን ነው። ይሄ ነገር ውሸቱ ነው። የምታቀርበው መረጃዎች አሉ። ግን ደግሞ ባለፈው ሩታ ምንድን ያለችው 4 ሰዓት አብርሃም ጋር ሄደሻል ብለሽ ዋሽተሽኛል አለች። በእርግጠኝነት በዛን ሰዓት ትሄዳለች ብለን እኛም አናስብም። እሱ ነገር ውሸት ነው። ስለዚህ አሁን ደግሞ ይህንንም እንደዛው ነው የዋሸሹ እያለቻት ነው። ይሄም እኮ ክደት ነው። ገባህ አይደል? አብረን ነው ልጅ ያሰጣችን አይደል እንዴ? እኔ ኤፍሬም የጠራኝ ከኤፍሬም ጋር ሰላም ስለሆንኩ ኤፍሬም ጠርቶኝ ስገባ ነው ዳኒ አይደል? ከዳኒ ጋር ሰላም ነው ዞር ሲል ሩታለች አብረው እያወሩ አልፈለኩትም ያንን ሙመንት ፈለገ ነገር። ስለዚህ እቅዱን አቅደው ያው የበለጠ ደግሞ ሜሮን ጎበዝ ናት እንደዚህ ያለ ስራ ላይ እንድታግዛቸው ሊሆን ይችላል እንግዲህ የጠየቋት ማለት ነው። እውነት ከሆነ እንድታግዛቸው በእንደዚህ ያለ አለ አይደለ? የክፋት መንገድ ላይ በጣም ጎበዝ የሆነን ሰው ለክፋት ቦታ ላይ ትመርጡታላችሁ። ስለዚህ ሜሮን በእንደዚህ ያለ ነገር የተካነች ናት ብለው ስላሰቡ ነው። በእንደዚህ ያለ ነገር ዳኒና እሷ በጣም ጎበዞች ናቸው። እንደገና ደግሞ ፈርተዋትም ሊሆን ይችላል እንደምታጋልጣቸው። ሜሮን በጣም ከባድ ሰው ናት። ዛሬ ፎቶ ምንም ሆኜ መናገር አልፈልግም። እዚህ ጋር እሷ ኢሞሽናል ሆና ልትናገር ትችላለች። እኔ በዚህ መንገድ ከማንም ጋር መነጋገር አልፈልግም። ስለዚህ ያንን ጉዳይ በመጀመሪያ ደረጃ አንተ አይደለም ከእሷ ጋር የምታገናኘኝም እንደፈለገችም የምታገናኘኝ የምትነግረኝ አንተ አይደለም። በመጀመሪያ ሩታ እንግዲህ ገና ሜሮን ስታይ ደብሯታል። ለምን ጠራኸኝ ብላለች። ለምን ፈራች ሩታ? በመጀመሪያ ለምን ፈራች? እንደውም ሜሮንን ጠርታ አብርሃም ፊት ባለፈው ያልሽው ነገር ውሸት ነው ብላ ውሸት እንዴት ትዋሻለሽ? እንዴት እንዲህ ያሌለ ነገር ፈጥረሽ ታወሪያለሽ? ብላ ማፋጠጥ የነበረባት እንደውም ሩታ ነበረች አይደል? ግን ሜሮንን ስታይ ለምን ደነገጠች? ለምን ፈራች? ሲቀጥል ደግሞ ልፈልግም አልፈልግም ዝም ብላ ታታ ከሷ ጋር የምታገናኝበት ምክንያት ልክ ነው ብዬ አላስብም። ሲቀጥል አንተ የፈለከኝ እንጂ እሷ እንደፈለገችኝ አላውቅም። ሰው አንተ የፈለክበትን ጉዳይ ንገረኝና አልሄድ። ስለዚህ ሜሮን የምታወራውን ነገር አልሰማም ነው። ኮንፊደንስሽን ለምን ታውቂያለሽ? እሷን ስለጠራኋትና እሷ ልትነግርሽ የምትፈልገው ነገር ስላለ ማንን እኔን ኮንፊደንስ ሩታ እኮ አልሸነፍ ባይ በጣም በውስጧ በጣም ማለት ነው ሰማይ የነካ ነው። ባይዘ ልክ አይደለም ይሄ ስሜት ለማንም አይጠቅምም። በቃ ይሄ አልሸነፍ ባይነት በቃ እኔ ነኝ ምናምን ውስጣችሁ ሌላ ነገር ሆኖ ማለት ፍርክስክስ ብሎ ውስጣችሁ ምላሳችሁ በጣም ሰማይ የሚነካ ሰዎች አላችሁ። አይጠቅምም ይሄ ማለት ነው። ጎጂ ነው እናንተኑ ነው መልሰው የሚጎዳው። መጣሽ ደግሞ እሷ ልትጠይቅሽ የምትፈልገው ነገር አለ። ያን ጥያቄ መመለስ ትፈልጋለች። እኔን ጠርታችሁ እቅዳችሁ ስለትከቱኝ ስለነበረ ቀን ላወራ የምፈልገው። ስለዚህ እሷ በደረቷ ነፍታ ነው እየነገረቻት ያለችው። አንቺ ዳኒ፣ ኤፍሬም ሶስታችሁ በነበራችሁ ሰዓት በእቅዳችሁ ያልተስማማሁበትን ቀን ነው። ስለሱ ቀን ነው እንድናወራ የምፈልገው። ታውሪ እያዳመጥሽ ነበረው። እቅዳችሁ ላይ እንድትከቱኝ በሄርሜላ ዙሪያ እያወራችሁ ነበረ። ስለዚህ ስለ ሄርሜላ ይህንን እንግዲህ በኮንፊደንስ እና ወይስ ተነጋግረው ነው የመጡት እንበል። እኛ እኮ ግራ ገባን እውነት ለመናገር አሁን ሜሮና ሩታ ተነጋግረው ነው የመጡት እያለም ደግሞ ግራ ገባን። አቅጣጫ ለማስቀየር እየሄዱ በጣም ግራ ገብቶናል እውነት ለመናገር። በሬ ወለደ ውሸት ነው ነው የጸያፍ ነገር ውስጥ መገኘት እንደማልፈልግ ለማሳየት ነው እዚህ ጋር የመጣሁት። የዛን ቀን እኔ ጥያችሁ የሄድኩ ቀን በር ላይ ቆሜ በደንብ ሁሉንም ነገር የሰማሁት ስለ እቅዳችሁ ስላሰባችሁት ነገር ኢቭን እኔን ሁሉ አልፈልግም ብዬ ስለሄድኩኝ በሌላ ሴራ አልከቱኝ እንደነበረ ሁሉንም ነገር ሰምቻለሁ። መጥቼ ለአብርሃም ነገር እንግዲህ ሄርሜላን ብቻ ሳይሆን ጉዳዩ ወደ ሜሮንም የዞረ ጉዳይ እንደነበረ እሷም እንግዲህ ለራሷም ስጋት ይመስለኛል ይህ መረጃ እያወጣች ያለችው። ፖሊስ ጣቢያ ቢባል የፈለገ ቦታ ቢሆን አወራለሁ። ሰውን ሳግጥ ስተጋገት መኖር አልፈልግም። በነገራችን ላይ ይሄ የራሱ ማለት ነው ያው አንድ ምስክር መሆኑ ነው እንጂ አንድ ምስክር ነው። ስለሷ እያወሩ ነበረ። ግን ደግሞ መረጃን ለማጠናከር ይጠቅማል።
ሜሮን ይሄንን ነገር ሰምታለች። ሲቀጥል ቪዲዮ ላይ ዛቻዎች ነበሩ፣ በሄርሜላ ላይ የተለያየ ዛቻዎች ነበሩ። ሲቀጥል ደግሞ ቤተሰብ እየፈለገ የፍለጋ የማደናቀፍ ስራ ሰርተው ነበረ። እነዚህ ነገሮች ወንጀል ናቸው። እነዚህ ነገሮች በደንብ አድርጎ ወንጀሉን ያከብድባቸዋል ማለት ነው በእነሩታ ላይ። ሁለት ደግሞ በቃ ያ ሰው እዛ ጋር ካልፈለገ እኮ ምንም ግዴታ የለበትም። እኔ ለዛም ነው እዚህ ጉዳይ ላይ ከአንቺ ጋር መሳተፍ አልፈልግም ብዬ ተናገርኩት። በነገራችን ላይ ሜሮን እንግዲህ ዛሬ እንግዲህ ልብ ገዝተሽ ሊሆን ይችላል እንጂ ከዚህ ፊት እኮ አብርሃም አልፈልግም ሲል በአብርሃም ላይ ስታደርጉ የነበረውን ነገር እንረሳው። ለዚህ ነው እንድንጠራጠርሽ የሚያደርገን። አልፈልግም ካለ በግዴታ አይሆንም ላልሹ ነገር አልፈልግም ሲል በግዴታ መሆን እንዳለበት አንተ የፈለገ ይመጣ ሩታ እህቴ እያለች ከሌላ ሴት ጋር አትሆንም ብላ ስትፎክርበት የነበረችው ሜሮን ናት አይደለ? ስለዚህ ዛሬ ምን ተገኝቶ ነው? ዛሬ ምን ተገኝቶ ነው እንደዚህ? እንግዲህ አናቅም። እንግዲህ ልቦና ሰጥቷት ይሆን? ብዬልሽም አላቅም፣ እንገናኝም ብዬሽ አላቅም። ለሌላም ለይቅርታም ዝግጁ አይደለሁም አልፈልግም ስለማልፈልግ። እኔ ያልኩትን ነገር አንቺ ፊት እየደገምኩ ነው። ጨርሻለሁ። እንግዲህ አሁን ያወራችው ነገር እውነት ነው አይደለም? እኔ ማወቅ የምፈልገው ይሄንን ነው። ስለ ሄርሜላ ስትወያዩ ስታወሩ ሜሮን እምቢ ብላ በሀሳቦች ሳትስማማ ወጥታ ስለሷ እያወራችሁ ነበር። ይሄ እውነት ነው ውሸት ነው? ይሄን ብቻ ነው ማወቅ የምፈልገው። አብርሃም እንደው የዋህ ነህ እንዴ? ልክ ነው ልትል ትችላለህ፣ እንድትል ትፈልጋለህ። ልክስ ቢሆን ልክ ቢሆን ልክ ነው ልትል ይሄ ቆማ ነው። እሷን እኮ ልክ ነው ብትል በራሷ ላይ መስክራለች ማለት ነው። እንዴት ነው ልክ ነው ልትል የምትችለው? አንተ ራሱ ጥያቄ ትክክል አይደለም እኮ። እኔ ደግሞ ማውራት የምፈልገውን ሳላወራ አንተ ማዳመጥ የምትፈልገውን ብቻ የምናገርበት ግዴታ የለብኝም። በነገራችን ላይ ሩታ በጣም ከባድ ናት። ንግግሮቿ በጣም 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 ሆት ናት። በጣም ሲቀጥል ደግሞ በዚህ ልክ በሬ ወለደ የሆነ ወሬ ይላል። ይደብራል እኮ ማለት በጣም ይደብራል። አይ በጣም እንደሚደብር አውቃለሁ። የስጋ ዘመድ ነሽ። ከዛ ከስጋ ዝምድና በተሻለ በእህትነት ከዛም በላይ ብዙ ነገሮች ስትይ አክሰፕት አደርግሻለሁ፣ እቀበልሻለሁ። ይሆነውንም አይሆነውንም በነገርሽ ላይ በጣም በተደጋጋሚ የማይሆን ሀሳብ የሚመጣው ከአንቺ እንደሆነ ይግልጽ። እንግዲህ ከዚህ ፊት ስለነበረው ወደ ነበረው ተመለሰች ማለት ነው። ነገሮች ውሸት ናቸው። ከዚህ ፊት እዚህ ውስጥ ያስገባሽኝ አንቺ ነሽ ነው። አሁን ገብቷችኋል። ዞሮ ለዚህ ሁሉ ተጠያቂ ሜሮን አንቺ ነሽ። የማይሆን ሀሳቦችን ስታመጭ አመተሽ ቆጭቷታል ማለት ነው ሩታ። ምክንያቱም በሜሮን በአንቺ ችግር ነው ትዳሬም የተበተነው አይነት ጨዋታ ማለት ነው። የጠፋችሁን ጥፋት አምና ይቅርታ ጠይቃለች። አሁን ደግሞ ያንን ነገር አይሆንም በቃኝ ብዬ ሰላምን መርጬ ስጋ ያሉ የትኛውን ሰላም ነው የምትለው ሩታ? የትኛውን ሰላም ነው? አንቺ ጋር የትኛው ሰላም አለ? አሁን ሰላሜን መርጬ ስትይ የትኛው? በነገራችን ላይ ሜሪ ከአንቺ ህይወት ወጥታ አንቺ ሰላም ብትሆኝ ወይም ደግሞ እንደዚህ ክፋት ነገር ባታደርጊ ኖሮ የእውነት ሰላምሽን መርጠሽ ስለተቀመጥሽ ልትበቀልሽ ነው እንበል። ግን ደግሞ ሜሮን ኖረችም አልኖረችም ሜሮን ባለ ጊዜ የሚሰራ ነገሮች ዛሬም እየሰራችሁ ነው ከነዳኒ ጋር ማለት ነው። ስለዚህ የትኛው ሰላምሽ ነው የምትይ? እንደ ወንድም እንደ እህት አቅርቤ በጣም ያንን ነገር ይግኖር ስላልኩ እንዲደበረሽ እንደምችል በጣም አውቃለሁ። ቢመርሽም ዋጮ ግን ንግግሮቿ ራሱ እኮ በጣም ከባድ ናቸው። እውነት ለመነጋገር እንደዚህ ያሉ ሰው ከባድ ነው። ደግሞ አሁን እዛች ጋር የተፈጠረው የተወራው ነገር በሙሉ አንቺ ያልሽው ውሸት ነው። ውሸት እዚህ ውሸት እዛም ውሸት። አሁን ደግሞ ሌላ ያንቺን ሀሳብ የሚያዳምጥ አዲስ ሰው አግኝተሻል። እንኳን ደስ አለሽ። ነገር አብርሃምን ነው እንግዲህ እንኳን ደስ ያለሽ ስለሚያዳምጥሽ ነው። እዛ ጋር መፍጠር ሳትችይና በቃኝ በኬስ ከለክልሽ ምን ነገር እዚህ ጋር ሌላ ውሸት እየፈጠርሽ ነው። እዚህ ጋር ሄርሜላ እንደዚህ እንድትሆን እንደዛ እንድትሆን የተባለው ነገር ይሄ ደጋግሜ እየነገርኩ ነው። በሬ ወለደ አልኩ። ያ እውነት ነው ልትልህ አትችልም። ሲጀመር ማለት ነው እውነት ልትልህ እንደማትችል እኛም ነግረናል። እና እንደዛ እንድትደረግ ዳኒ ሩታ እና ኤፍሬም አስበዋል። ተደብቄ ሰማሁ። ውሸት ነው። እሺ ለምን ደውል? እሺ ቆይ እስቲ መረጃ ልሰጥ ነው። እሺ ለምን ደውል? እሺ ለምን ተጠራሽ? እንደዚህ አይነት ሀሳብ እንደጠራሽ ነው የምታስቢው አንቺ? ለምን መጥራቷን እርግጠኛ ነች። አየሽ፣ ስለዚህ ጠርታችኋታል። ውሸቷን አይደለም ማለት ነው። ሜሮን አሁን እኮ አንቺ ከኔ ጋር ሰከንድ ማውራት የማትፈልጊ ሴት ነሽ። እኔ ከአብርሃም ማነው ከዳኒ ጋር ሰላም ነኝ፣ ከኤፍሬም ጋር ሰላም ነኝ እስከ መጨረሻው ሰዓት። ከአንቺ ጋር ደግሞ እኔ ሌላ ነገር ለመፍጠር ፍላጎት አልነበረኝም። እሱንም ቁጭ ብለሽ ነው ጥዬሽ ተነስቼሽ የወጣሁት። ለምን ቀጠራችሁ? ሜሮን በመረጃ አስደግፋ ሰጥቻት። ስለዚህ እንደጠራቻት ደግሞ እሷም እርግጠኛ ነች። ዘረሳችሁ ራስሽን አዋርደሽ እዛ ፎቶ ይዘሽ እየያፋል ሚስት የነበርሽው አንቺ ምን ያስፈልጋል? ክብርሽን ጠብቀሽ ቤትሽ ቁጭ አትይም እንዴ? በቃ ይሄ ነበረ። ምንም የሌለበት ሰው እኮ አርፎ ይቀመጣል። ምንም አይነት ነገር ወደ አንቺ እንዳይመጣ ስለፈለግሽ ካላደረግሽ ሁለታችንም ጫት ነው የሚሆነው። አንቺ በእኔም በአንቺ በአራታችን መሀል የነበረው ኃያል እግዚአብሔር ፈጣሪያችን ነው የነበረው።
አረ ተው ተው፣ የእናንተ ድራማ ውስጥ ፈጣሪን አታስገቡት። የእናንተ ድራማ ውስጥ አታስገቡት። ተው ስለሌለ ማለት ነው። 100% ግን ኦሜን የሰማሁሽ ከፍቼ በዚህ ያህል ነው የቀመራችሁ ብዬ ነው ዘግቼ ተሳሳችሁ። ስለዚህ ሩታ ምላሽ ተረሳችሁ እንዴ? ለምን ዋሻለሁ? የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁ በሰላማችሁ በዝት ይበል። ቻው